ከዛ ያለው አንተ ስለ እናት ቢኖር ኖሮ ማለት ነው እናት የወለደችኝ እኔ ኖሮ ይሄን በዚህ ያህል እንኳን ከራሱ ውጭ ሁሉንም ይዘው ይሄ ብቻ ይዘዝቃለው ይዛ እሱን ወደዛ የወንድምህን እጮኛ የወንድምህን ፍቅረኛ የወንድምህን ያረገዘችው ሚስት በዛና ህልክ ማመን ልታማግጥ መሞከር አለማማገጥም እርግጠኛ አይደለም። ልታማግጥ መሞከር ራሱ እናንተ ምን አይነት ስሜት ሊሰማት እንደሚችል እንኳን አታውቅም። መስመር ያከፈተለት ይሄ ልጅ አብርሃም ነው። አብርሃም ይሄ ልጅ ድፍረት አያገኝ። አብርሃም ቢሆን ማለት ነው እሷ መክፈት አልነበረባትም እዛ ቤት ውስጥ በቃ አብርሃም እስከሌለ ድረስ መክፈት አልነበረባትም። በቃ ብቻውን የትኛውን ሰው ማግኘት እንደሌለባት ተረጋግጠን ተማምነን ተነጋግረን ጨርሰናል። እኛ አብርሃምን ሳናስፈቅድ እሷ ቤት እንገባለን። አልባት ካልመጣን ነው ነገር ከተፈጠረ እኛ አላፍተኛውን እንደማንወስድ ነገር ካሁን በኋላ ወንድ ሆነ ሄርሜላ ቤት ሄደ ማየት አንፈልግም። እኛን በዚህ ያለ ይክሰስ ባለፈው ብሏል እኮ ከሳምንት በኋላ አብርሃም ወደ እሷ ይመለሳል፣ እኔ ወደ አንቺ እመጣለሁ ብሏት ነበር። ይሄው ቃላቸውን እንዳለ እየጠበቁ እየተገበሩለት ነው። እቺ ልጅ የሆነ ነገር ነገ ሆና ደግሞ ቢሆን ጸጸቱ ማንም ይችላል እንዴ? መጎዳት እኮ አለ። በቃ ሁሌ የዋን ስትባል ደግሞ አታብዛዋል እንዴ? አንዳንዴም እኮ የሆነ ነገር ቆም ብለህ ማሰብ መቻል አለብህ። እንደ ወንድ ልጅ ቆፍጠን ብለህ ጠንካራ መሆን መቻል መልመድ አለብህ። ሰላም ውድ ቤተሰቦች እንደምን አላችሁ? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ዛሬ እንግዲህ ከባድ ችግር እንደተፈጠረ ታውቃላችሁ። አሁን የምንጠብቀው አቡሻንና ጆን ነው የምንጠብቀው። ስለዚህ እነሱ ከመጡ በኋላ ቀጥታ እነ ኤፍሬም ቤት ነው የምንሄደው። የትኛውንም ታሪክ ምንም አይነት ነገር የምንፈልገው ነገር የለም። ቀጥታ እዛ ቤት ገብተን ያለውን ነገር ማውራት ነው የምንፈልገው። ሌላ ምንም አይነት መንዛዛትም ሆነ ማለቃቀስ ምናምን አንፈልግም። ምክንያቱም አብርሃም ነው እያስደፈረን ያለው። አብርሃም በዚህ ልክ ደግሞ መሆን እንዳልነበረበት እናምናለን። ዛሬም ነገም አብርሃም ስተተኛ ነው ብዬ ነው የማስበው። ለምን እንደው ታውቃለህ፣ በቃ አንዴ ቤት ማሳየት እንዳልነበረብህ መጀመሪያ አውርተናል። ሄርሜም ደግሞ በዚህ ያህል ልክ ደግሞ ተቀራረብሽ ተገላልጸሽ መቀራረቡ እኔ ተገቢ ነው ብዬ አላስብም። ምክንያቱም ይሄ ነገር ላንቺ እንደማይሆን ሁሉ ስለምናቅ ማለት ነው። እንዴ ብረት አለ አይደል? ብረት መዝጊያ በር አለው አይደል? ያንን ነገር ለምን ትከፍቻለሽ? ሴት ልጅ ነሽ፣ ብቻሽን ነሽ። እንዴ ምን አስበሽ ነው? እኔ ተገቢ ነው ብዬ አላስብም። ያንቺም ስተት አለበት። በር መክፈት ማለት ላንቺ እኔ ስተት ነው እና አቡሽንም እያየኋቸው ነው፣ እየመጡ ነው። ቀጥታኛ ምንም አይነት ወሬ ማውራት አንፈልግም። አማኑ ጆም መጥተዋል። እንታለ ለምን ድረይ ቆማችሁ? አይው እስክትመጡ እየጠበቅን ነው። እንዴ ምንም የሚቆም ነገር የለም። በዚህኛው ነው በዚህ አለ አለ እኮ አውቆ ነው። ስለዚህ መፍቻ አላስከም ቶቶ ሻዲ ነገር አለ። አሚን ይኸውልህ ተሰማጁ ቶ በገፋይ ከዛ ያለው ነው ቆይ ቶ አንድ ሁለት ሶስት ሁሉንም ቤት ቆልፎት እንሄዳለን። ሲጀመር ይሄ የማይገባው ፎቶ ነው እዚህ ቤት ያስገባው። ለእናት ክብር የሌለ ለእናት ክብር ቢኖር ኖሮ ለሴት ልጅ አውርድበት። ይሄው ነው የእናት ፎቶ ይሄው እሷ ይገባው ይሄኛ ዳርስ ነው ቶና የለ መቼም ማየት አይቀርም ይሄን ቪዲዮ አይደል? ይመጣል እንጠብቀው። ከቤቱ የትም አይሄድም። ይሄ ፎቶ ሲጀመር ይዘነው ነው የምንሄደው።
ሲጀመር ማለት ነው አብርሃም አሁን የዋህ ይጫወታል በእውነት ምን ሲጀመር አብርሃም እንደዚህ ባይለው ኤፍሬም በዚህ ነው ልክ ድፍረት ያገኘ ጭራሽ ድፍረት ያገኘ ጭራሽ ማለት ነው እንደምንመጣ አውቆ ነው ይፈታው ሲጀመር እንደምንመጣ ያውቃል በቃ የአብርሃም ስለ ነው ታውቃለህ አንደኛ ነገር ባለፈው ብለናል የዋህነቱ በዛ ብለናል አቡሽ ታውቃለህ አሁን ደግሞ እሱ እያደረገ ያለው የዋህነቱን አብዝቶ ለሌላው መፈንጫ እያደረገው ነው ስለዚህ አብርሃም ራሱ አንደኛ ጥፋተኛ ነው ምክንያቱም እቺ ልጅ የሆነ ነገር ብትሆን ራሱ ተጠያቂ ነው እንዴ የሆነ ነገር አድርገውት ቢሆን እሱን ራሱ በዚህ ነው ልክ እሱ እንዴት ማሰብ አለበት ይሄን ነገር እንዴ የሰው ልጅ ይዞ ይሄዳል እንዴ አውሬ እንደሆነ ያወቀ ኤፍሬም ያን ቤት ሊያሳያቸው ለምን ይዞ ይሄዳል ይጀመር ጥፋተኛ ትክክል ነው ኤፍሬም እዛ ቤት ይሄዳል ይዞት ይሄዳል ነው እኛ የምንለውን ነገር ካልሰማ ምን ያደርጋልኛል እሱ መሟገታችን ምን ያደርጋል ለሱ መሰቃየታችን ለነሱ እንደዚህ በቃ እስክንሰደብ እናታችንን እስክናሰድብ ድረስ እንደዚህ መሆናችን ምን ያደርግልናል እንዴ እኛ ለምን ያስደፍረናል እሱ ሲጀመር እኮ ነው ብያለሁ ኤፍሬም የሚፈልገው አጋጣሚ ነው ኪርሚላ ደግሞ የሚፈልገው አጋጣሚ ነው ተቀላ ባለፈው እንደዛ ሲሆን የሚያጠርጥረን እንደዛ ስናወራ አብርሃም ግን በቸልተኝነት ነገሩን ተወው ተቀላ ምናልባት ወንድሙ ሊሆን እኮ ይችላል ምናምን ግን እኛን በዚህ ነው ልክ ማሰደብ የለበትም አይደል እንዴ የሱ ወንድም ስለሆነ እኛ አረ እንደዚህ ደስ አይል እግዚአብሔር እንደዚህ በጣም ያስጠላል ይሄን ይሰቀለው አቃላ ፍላጎቱ እንደዚህ ነው የሩታና አብርሃም እሱ ወደ ሄርሜላ ሊመጣ ይኸው ቤት ተቀምጠን ምንም እዚሁ ነው ሆኖ ነው እስኪመጣ ከቤቱ የለም ዛሬ የትም አባቱ እዚሁ ነው ማድረው ምንም ነገር ሊያመጣ አይችልም የሚመጣው ነገር ገንጥላችሁታል ብሎ እስኪ ይክሰሰኝ ያው ገንጥላችሁታል ብሎ ይክሰሰኝ እኔ ያሳሰረኝ ካስታወሳችሁ ደግሞ ባለፈው ብሎ አልኩ ከሳምንት በኋላ አብርሃም ወደ እሷ ይመለሳል እኔ ወደ አንቺ እመጣለሁ ብሎ አትነበር ይሄው ቃላቸውን እንዳለ እየተጠበቁ እየተገበሩለት ነው ዛሬ ደግሞ አብርሃም ይመጣና እንዴት ሊታስገባሹ ብሎ ሊያቆርጥ ወይ ደግሞ የሆነ ነገር ይፈልጋል የራሱን ጥፋት ሊሸፋፍን ይፈልጋል በዚህ ነው ልክ ደግሞ መሆን የለበትም ከዚህ ቤት የትም አልሄድም እኔ ጉሩሩን ይዤ ጋልወጣው ጭራሽ አብርሃም የከፈተው ቤት ነው አይደል አብርሃም ባያሳየው እዛ ቤት በምንም ታምር ሊያውቀው አይችልም ጭራሽ እሷ ሁለተኛ በር ከፍት እሷ ራሱ ጥፋት አለባት በደንብ ነው ጥፋት እሷ ራሱ በጣም ከሚባለው በላይ እንዴት ያለ አብርሃም ፍቃድ እዛ ቤት ታስገባዋለች እንዴ ቢያንስ በቃ አየችው አይደል በር ነው አይደል ያለ የውስጡን ከፈተች አየችው አይደል መመለስ ትችላለች እኮ እንዴ ፍላጎት ባይኖራት እሷም ይሄና ከፍታ ተሳየውም ነበር ሲጀመር ማለት ነው የእውነቴን ነው አብርሃም ጥፋተኛ ነው በጣም ጥፋት አለበት አብርሃም በጣም ማለት ነው ወንድሜ እያለ እየነገረው ጭራሽ እንደዚህ ያለማመን ችግር ካለበት እኮ እኛ በዚህ ነው ልክ ሁላ መሆን የለብንም አይደል እንዴ በዚህ ነው ልክ እኛ እሷን ብለን እንጂ እሱን ብለን እንጂ ግዴታ እሱ ጠላታችን ሆኖ ነው እንዴ ኤፍሬም ያን ያህል ጠላታችን ሆኖ እኮ አይደለም አይደል አብርሃምን ብለን ሄርሜላን ብለን ታውቃለህ እኛ እየነገርነው ከኛ ይልቅ ወንድሙን ካመነ ወንድሙን አምኖት ደግሞ ወንድሙ በዚህ ነው ልክ እንደዚህ እያዋረደው ከሆነ ይኸው ይግባበት ይሁዳ ነው ይሁዳ የወንድሙ ሚስት አርግዛለች የወንድሙ ሚስት በዚህ ልክ እንደዚህ ሆና እሱ ማሰቃየት አረ በኢየሱስ ስም እንዴት ግን ያስችላል እንዴት የወንድም ሚስት አርግዛ በዚህ ነው ልክ እኔ ላንቺ ስሜት አለኝ ብሎ መግለጽ ማለት እንዳናደደኝ ታውቃለህ ብልግናው አናቱ ላይ ነው የወጣው ልጅ ብልግናው እንደ ጭንቅላቱ ላይ ወጥቶ ቤት ሰርቶበታል ወንድሙ ያስረገዛትን ሚስት የሚመኝ ባለጌ ወንድ ነው ሄደች ወንድም እርጉዝ ነች እርጉዝ ባለጌ ነው ቃላት በጣም ነገሮች በጣም ነው የሚያስጠሉት በጣም ነው የሚያናፍቁት እሷን ልክ አይደለችም አብሽን ልክ አይደለም ሲቀጥል ኤክል ደግሞ እያደረገ ያለው ነገር በጣም ነው የሚያናድደው በጣም ከምለው በላይ ማለት ነው እንደዚህ ማድረጉ አግባብ አይደለም ሲቀጥል ደግሞ ደፍሮ ራሱ ገብቶ እንደዚህ ማውራቱ ኮንፊደንሱ በራሱ የሆነ ነገር ያለ አይመስላችሁ ካወራሩ አንፃር ለኩ የሆነ ነገር ባይኖረው በዛና ልክ አይደፍራትም ነበር እንዴ የአብርሃም ፎቶ እያወረደ ይሄ ላንቺ አይገባሽም ያኔ ጥሩ ጊዜ ያሳልፋችሁ እሷም ደግሞ ያናደደችኝ ማለት ነው እንዴ ምን አይነት ሪአክሽን እንዳሳየች አይታ እንዴ ባሏ ነው አለ ከዝም በኢየሱስ ክርስቶስ ዝም እንደው ውሻ እየታየን ሁሌ በኢየሱስ እስኪ ያለው ነገር ደግሞ እሱ ሲመጣ ጠብቀን እኔ ከዚህ ቤት የትም አልወጣም እኔ ከዚህ ማን እሱ ልናወራው አረ እንደዚህ ቆመን ማን ነው እስቲ የሚመጣው ነገር እናያለን ይምጣ ማንንም ይዞ ይምጣ ማንንም ይምጣ ከሱ ጋር ተደባልቆ አፈር ነው የሚባለው አፈር
እኔ በሱ የመጣ እንደፈለኩ ልታሰር ታየዋለህ። ይሄ ቤት እንደሆነ በደንብ አድርገህ ታውቃለህ። ይኸው ቤትክ እንደሆነ ማለት ነው። ዛሬ ነገ ሳትል የሄድክባትን ምክንያት አይደለም ምንም ነገር ወንድ ሆነ ቀርበህ እንድታወራ ነው እንፈልጋለን። እስክትመጣ እንጠብቃለን። ምን መስመር ያከፈተለት ይሄ ልጅ አብርሃም ነው። ይሄ ልጅ ድፍረት አያገኝም። አብርሃምም ቢሆን ማለት ነው እሷ መክፈት አልነበረባትም እዛ ቤት ውስጥ። በቃ አብርሃም እስከሌለ ድረስ መክፈት አልነበረባትም። በቃ ብቻውን የትኛውን ሰው ማግኘት እንደሌለባት ተረጋግጠን ተማምነን ተነጋግረን ጨርሰናል። እኛ አብርሃምን ሳናስፈቅድ እሷ ቤት እንገባለን። ምናልባት ካልመጣና የሆነ ነገር ከተፈጠረ እኛ ኃላፊነቱን እንደማንወስድ ነገር ከአሁን በኋላ ወንድ ሆነ ሄርሜላ ቤት ሄደ ማየት አንፈልግም። አይከፈልም። ሲጀምር ያሽል የአብርሃም እና የሩት ሞቶ እሱ ሊሰቀለች እንዴ አንተ ጠላቴ ሄርሜላና አብርሃም አንድ ላይ እንዲሆኑ ፈልጎ እዚህ ጋር የሩታና የአብርሃም ፎቶ ይላል። ክብር ቢኖር ለእናት ልጅ ወይም ደግሞ ለሴት ልጅ ክብር ቢኖር እናንተን አይታታል አይደል? እቺን የመሰለች እናት ይዘህ እንደዚህ ሲጀመር እሱ ፎቶ ይዘነው ነው የምንሄደው። ከሄድንም ይዘነው ነው። አንተ እዚህ ቤት የእናት ፎቶ አይመጥናት። እኛ ጋር ሄዳ በክብር ተሰቅላ ነው የምታያት። አንተ ግን አፈር ነህ። አፈር ነው። ሲጀመር የወንድሙን ሚስት መመኘቱ ወንድነት እኮ አያሰኝም። እናትህ በዚህን አይነት ስሜት ምን ያህል ስሜቷ እንደሚጎዳ ታውቃለህ አይደል? የወንድምህን እጮኛ፣ የወንድምህን ፍቅረኛ፣ የወንድምህን ያረገዘችዋን ሚስት በዛና ልክ ማመን ልታማግጥ መሞከር አለማማገጥም እርግጠኛ አይደለንም። ልታማግጥ መሞከር ራሱ እናትህ ምን አይነት ስሜት ሊሰማት እንደሚችል እንኳን አታውቅም። እበት ነው። ይኸውልህ አሁን ሄርሜላ ምን ስደውልላት ስልክ እያነሳችልኝ እሷም ጥፋተኛ ናት። ዝም በላት። ጥፋተኛማ ጥፋተኛ ግን ቼክ ማድረግ አለብን። ግዴታ ነው። እኛ ለእሷ ብለን ለሱ ብለን እንደዚህ እንሆናለን። እሷ ሁለተኛ በር አልፋ ተርፋ ትከፍታለች እንዴ? ብቻው የነገር እኮ ነው። መስመር ያከፈተለት ይሄ ልጅ አብርሃም ነው። ይሄ ልጅ ድፍረት አያገኝም። አብርሃምም ቢሆን ማለት ነው እሷ መክፈት አልነበረባትም እዛ ቤት ውስጥ። በቃ አብርሃም እስከሌለ ድረስ መክፈት አልነበረባትም። በቃ ብቻውን የትኛውን ሰው ማግኘት እንደሌለባት ተረጋግጠን ተማምነን ተነጋግረን ጨርሰናል። እኛ አብርሃምን ሳናስፈቅድ እሷ ቤት እንገባለን። የወንድማችን ምን ማህል ሚስት እንኳን ብትሆን እኛ ሳናስፈቅድ እንገባለን። ልክ ነው። እናውቃለን። እዛ ቤት አንርመጠመጥ አይደል? ጥፋተኛ ነች አላልኩም። ጥፋተኛ እኮ ነች። በእርግጥም ግን አብርሃም ነው በዚህን አልክ የልጅ ደፋር እንዲሆን እያደረገ ያለው ታውቃለህ። ባለፈው እንደዛ ይኸውልህ ይቅርታ ጠይቋት እንደዛ ወዲያው እንደ እስስት ተቀያየረባት አይደለ? ይቅርታውን አጠፋ። አሁን ደግሞ እንደዚህ መድኃኒዓለም በዚህን አልክ እየሆነ አብርሃም ግን ልክ እንደ ሞኝ ያምነዋል። ልክ እንደዚህ እንደ በግ ይነዳለታል እንዴ? ሲጀመር እኮ እሱ አይገባም እንዴ? ወንድ ልጅ አይደል እንዴ? የወንድ ልጅ ሐሳብ አይገባም እንዴ? ሰው እስከሆንክ ድረስ እኮ የሰውን ሐሳብ መረዳት መቻል አለብህ። ግዴታ ስጋ ወንድምህ ስለሆነ በዚህን ያህል ልክ መሆን አለበት እንዴ? እሱ እንዴ በጣም ነው የሚያስጠላው። እግዚአብሔር በጣም ነው የሚያስጠላው። ሲጀመር እኛ መጥፎ ነው የሚያስብለን ሁሉ ጊዜ ማለት ነው። እኛ ለእሱ እንደዚህ ነው እኛ ከእሱ ጋር እንጣላለን፣ እሱ መልሶ ያቀርበዋል እንዴ እኔ እዚህ ቤት ስቀመጥ ሌላ ነገር ውስጥ እየገቡ ነው። እኔ ማናችሁ ሄዶ እኔ ከዚህ ቤት አልወጣም። እኔ ሳልጠብቀው እሱን ሳላገኝ እዚህ ቤት ጆሻው ምን ማድረግ እንዳለብን ስልክ ደውሎለት ወይ ደግሞ ቤቱ ተገጥቷል ብሎ ሰው እንዲደውልለት አድርገን ይምጣ ወይስ እንዴት እናድርግ? ነገሩኝ። ስልክ በሌላ ሰው እናስደውልለት፣ በቃ በሌላ ሰው እናስደውልለት፣ ይምጣ፣ ቤት ውስጥ ይምጣ። ከዛ የምናደርገው እዚህ ጋር እንደ ሕፃን ልጅ መጠበቅ የለብንም። ቤት ውስጥ መጠበቅ የለብንም። ወይ ተገኝቶ እንደዚህ ያደረግ እዱ በአንቺ ስልክ ሊሰራ ይችላል አይደል? ጀግና ነው እናቴ ትሙት፣ ጀግና በጣም ጎበዝ። አብርሃም ለእንደዚህ አይነት ክፍተት መስጠር አንደኛ ነገር ስተተኛ መሆን ልንገርህ፣ ደጋግሜ ነው የምነግርህ። ሁሌ የቁርነት ስንልክ እንደምንመጣው ስልኳን አያውቀውም አይደል? ቴሌፎኑ ለጊዜው ጥሪ አይቀበልም። አብርሃም ዛሬ ነገር ማስረግጬ የምነግርህ ነገር አንተ ነገር ልንገርህ፣ ሁሌ ጥፋተኛነትህን በቃ በይዋነት እየተካው ነው። ያ ነገር ደግሞ ሊሆን አይችልም።
እንዴ ዛሬም ትመጣለህ፣ በየዋህነት የሆነ ሰውን ይቅርታ ትላለህ። ይኸው ደግሞ ገጥመውልሃል ዳኒም፣ ሜሪም፣ ሩታ። እሺ ምን እንደኛ በዛች ጋር የሆነ ነገር እናስተካክላለን ስንል አንተ በዚህ ጋር ታበላሽብናለህ። በቃ የሆነ ነገር ቆፍጠን ብሎ የሆነ ነገር ወስን እንዴ። እዛም እዚህም አትበል። በቃ እኛ የምንፈልገው አሁን አንድ ነገር ልንገርህ፣ እኛ በቃ እናከብርሃለን፣ እንወድሃለን አይደል? ሁሌም እየታዘዝን ነው አይደል ያለ ነው። አሁን ግን በቃ እልፍ አትበል። በቃ የሆነ ነገርን ቆፍጣናውን እንድታሳልፍ ነው የምንፈልገው። ኧረ በእናትህ ካብራም፣ እኛንም ሌላ ስሜት ውስጥ ሙድ ውስጥ አትክተት እንዴ። በመጣኛ ሁሉ እየተሰደብን ነው ምን አገባችሁ እስክንባል ድረስ እንዴ። ይደብራል። ሼም ነው እግዚአብሔርን። እኔ እናንተ አሁን ይኸውላችሁ እናንተ መሄድ ትችላላችሁ። እኔ አልሄድም ከዚህ ቤት። እኔ እሱን ስራውን ስለሚያውቅ ላይመጣም ይችላል። ያውቃል። ትናንትና የሰራው ስራ ትክክል እንዳልሆነ ስለሚያውቅ ላይመጣ ይችላል። ይኸው ሲደወልለትም ስልኩ ዝግ ነው። እሱ ይኸውልሽ አቀናባብሮ ነው ጨርሶ ነው ሁሉ ነገር እንደዚህ የሚያደርገው። ባለፈውም ካሳውስት ነው ባለፈውም የሆነ ነገር እያደረገ ግዳ ሸራሪት ነው እያየሽ ነው የሚጠፋብሽ። በነገር ላይ የተመካው ነገር ስላለ ነው አንዱ በጣም የተመካው ነገር አለ። ምንም የተመካው ነገር አለ። ሁለተኛ ነገር ደግሞ ወንድሙን እንደ መጠቀሚያ እየተጠቀመበት ነው። አብርሃምን በጣም እየተጠቀመበት ነው። ታውቃለህ፣ የሆነ ነገር ስናደርግ ለሀሳቡ ምስቅልቅል ያለው ይሄ መልእክት እንዲሆነው ቤቱ ምስቅልቅል አድርገንለት እንግዲህ ያዝ ይሄንን ያዝ ቶ ማዘር እንትን ያዛ ወደዛ ወደዛ አስቀልቀሌ ምን ወደዛ ይላል። እናትን ብታገብር ኖሮ የወንድም ሚስት ያረገዘችዋን ጋር ሄደ እንደዚህ አይነት ነገር አትፈጥርም ነበር። ባይዘው ታውቃለህ አይደል? እንደዚህ አይነት ነገር አትፈጥርም ነበር። ባለጌ ነህ። ክብር አንተ ስለ እናት ቢኖር ኖሮ ማለት ነው። እናት የወለደች ኖሮ በዚህ ነው ልክ እንኳን ከራሱ ውጭ ሁሉ ሁሉንም ይዘው ይሄ ብቻ ይሄ ዘግዝቃረው እዛ እሱን ወደዛ ላይ እንዴ እናታችን ነች። እናከብራታለን፣ እንወዳታለን። አንተ ግን እዚህ ልክ አፈር ውሻ ነው። ዛሬም እንዳትወጣ ቤትን የበጠበጥነው ምልክት እንዲሆን ነው። ወንድ ሆነ ደግሞ ነገ መታ የሆነ ነገር ማድረግ ትችላለህ። እኛ ጋር እስቲ ወንድ ነህ አንተ። ይሄው እኛ እንደ ወንድ ልጅ ነው ቤት መተን እየበጠበጥን ያለው መልክት እንዲሆን እንድታየው ነው ይሄን ነገር እያደረግን ያለው። ይግባሽ ወንድ ብትሆን ኖሮ ሴት ቤት ሄደህ እንደዛ አይነት ነገር አትሽለጠለጥም ነበር። የወንድም ሚስት ጋር ለማማገጥ አትሞክርም ነበር። እንዳትረሳው፣ ይሄንን ነገር እንዳትረሳው። ይሁን ድጋሚ ምን ለማ ኒኮን ካላት ነው ያጠረኝ ያለው ዘና ነው